ውበትሽን ሁኔታ በሳት ሰው አልጠብስ ወይ አላፍን በጭስ ሳላበዛ ወጪ ማገዶ ቆጥቤ ጽዳትና ውበት ፍጥነትን ደርቤ አንዳንድ ዘመናት አሉ በሌሎች ዘመናት የሚወሱ አንዳንድ ስራዎችም አሉ ለዚህኛው ዘመን ስራዎች ጠንካራ መሰረትን የጣሉ ስራዎች የተሰሩባቸው ያወራው ያለውት አንድም ጥበባዊ በሆነ መልኩ ያቅርቦትና ፍላጎት የገዢና ሻጭ መድረክ መገናኛ ስለሆነው ሌላ ደግሞ መልእክትን ለሌሎች መድረሻ ስለሆነው ስለማስተዋወቂያ ነው ፕሮግራማችን ዘመንች ኢትዮጵያ ማይደል ስለ ሀገራችን የማስተዋወቂያ ነገራት ታሪክን ከጅምሩ አሁን እስከ ደረስንበት ዘመን ድረስ ሊነግሩን ከነዚህ ጉምቱ ባለሙያዎች ጋር ቆይታን አድርጌያለሁ ዘራፍ ማስታወቂያ ወይም አንድ የሚፈልግን ነገር ወደ አንድ ቦታ ለማድረስ የሚደረጉ ጥረቶች መልክ ኖሯቸው የጀመሩት በዳግማዊ አፄ ምኒልክ ዘመነ መንግስት ነው የጀመሩት ዛሬ ማስታወቂያ ስንል አእምሯችን ላይ በሚመጡት ሚዲያሞች ሳይሆን የጀመሩት ዘመኑ በነበረው ቁስ ነው በነጋሪት በእምቢልታ ንጉሠ ነገሥቱን ሐሳቦች የመንግስትን ሐሳቦች ለህዝብ ለማድረስ ነጋሪት እየተመታ እምቢልታ እየተነፋ አዋጅ አዋጅ ደበሎ ቅዳጅ የሰማ ስማ ያሰማ ሰማ ልክ አዋጅ በሚነገርበት መንገድ የንጉሠ ነገሥቱን ፈቃድ የንጉሠ ነገሥቱን ፍላጎት ወደ ህዝቡ ለማስረጽ ነው ማስተዋወቅ የተጀመረው ከስሙ ስንነሳ ማስተዋወቅ ማሳወቅ ነውና ዛሬ ላይ ሆነን በመናየው መንገድ ወስነን አይደለም የምናየው የተጀመረው ታሪካዊ ዳራው ይሄንን ነው የሚመስለው ይሄ ረጅም ጊዜ ቆይቷል ምክንያቱም እንግዲህ በአፄ ምኒልክ ጊዜ ኢትዮጵያ ውስጥ ሲኒማም ገባ ብንል የሬዲዮ ምልክቶችም ነበሩ ብንል የህዝብ መጠቀሚያ ወይም ለህዝብ ሆነው ህዝቡ ድረስ ይወደዱ ስላልነበሩ እስከ አፄ ኃይለ ሥላሴ ጊዜ ድረስ ቀጥለዋል በብዙ መንገዶች ቀጥለዋል በንጉሠ ነገሥቱ ዘመን ማስታወቂያ መልክ ዘመናዊ መልክ ኢትዮጵያ ከዓለም ጋር እየተዋወቀች ንጉሠ ነገሥቱም ባለሟሎቻቸውም ውጭ ሀገር ደርሰው ሲመጡ ሌሎች ሀገሮች የሚጠቀሙባቸው መንገዶች እያወቁ እየተረዱ ሲመጡ ኢትዮጵያውያን ተማሪዎችም ውጭ ሀገር ሄደው ተምረው ሲመጡ እነዚህን ነገሮች ሲያዩ የማስታወቂያ መልክ ከእምቢልታና ያለፈ ከነጋሪት ያለፈ መልክ ያዝ ወደ ወረቀት ላይ የማረፍ የጽሁፍ ማስታወቂያዎችን የመስራት በተለይ አዳዲስ መጠጦች ሲመጡ መጠጦቹን የማስተዋወቅ እንዲያውም አንዳንዶቹ ማስታወቂያዎች ላይ የበቅሎና የፈረስ ማቆሚያ ቦታ አለን እስከሚል ማስታወቂያ ድረስ እየተካተተባቸው ፕሪንት ሚዲያው ነው አሟሽቶ የመጣው እጅግ በጣም ደግሞ ወደ ኋላ ሲሄድ እንደ አፄ ምኒልክ ምን አድርገዋል ሻይ መጣ እዚህ ሀገር እሳቸው ሻይ መጠጣት ሊያሳዩ ነው አሳዩአቸው ከውጭ የመጡ ሰዎች ሻዩ ተፈልቶ ተሰጣቸው ተስኳት ተደርጎ ፉት ሲሉ ታየሳቸው ኮራ ብለው ነው እንግዲህ ፉት ሲሉ አዩ የእሳቸው መኳንንቶች ደግሞ ያው ተፈልቶ ተሰጣቸው ዘራፍ የሚኒሊክ አሽከር በግጥም ሲያደርግ ጉሮሮንም ምላሱንም እያቃጠለው እንትን ብሏል ያ ማስታወቂያ በሚኒሊክ ነው የተሰራው ነፍሳቸውን ይማራቱ እሸት እሳቸውም ተናግረውታል ጠላ አለ ኑ ጠላ ጠጡ እንግዲህ ጠላ ከተጀመረበት ጊዜ ጀምሮ ነው ይመስለኛል አሳ እንጨት ላይ ዘንግ ላይ ተደፍታ ስትቀመጥ በር ላይ ጠላ አለ ነው አሁንም አለ በየገጠሩ እንደዛ ነገር ይደረጋል ቆንጆ መጠጥ መጣ ብለው ሊያሳዩ ለመኳንንቶቻቸው ለምን ብዙ ነገር ኮንትሮል የሰይጣን ስራ ነው ምናምን ነገር ውሃ ሽቅር ሲወጣ ምናምን ተብሏል ነበር እንደገና መኪና ኮንት ሲባል በጅራፍ ሁሉ ሊገረፍ እንትን ተብሏል እሳቸው ግን መኪና ጠቃሚ መሆኑን ለማሳየት እንትን ብለዋል ያ ራሱን የቻለ ማስታወቂያ የማስታወቂያ ስራ አቶ ብሻት ወርቅ አለማው በገበያ ስፍራ ላይ አህያ ላይ ተቀምጠው ይናገሩ እንደነበረና አንዳንድ ነገሮችን እዛ ቦታ ላይ ለማሻሻጥ የማስታወቂያ ስራን እንደጀመሩት ከዛ በኋላ በዛ ብቻ ሳይወሰን ለዘመናዊ ማስታወቂያም የመጀመሪያው ከዛው የጀመሩት የማስታወቂያ ስልት እሱን በማሳደግ ወደ ዘመናዊ የማስታወቂያ አሰራር ስልት ቀይረውት
አገራችን ውስጥ የመጀመሪያውን የኤሌክትሮኒክስ ሚዲያ ማስታወቂያ የሰሩት አቶ ብሸት እንደሆኑ ነው የምረዳው ማውቀውም። ጋሽ ውብሸት እድሜ ጋር እሳቸው እንደነገሩኝ አህያ ላይ ብርጭ ነው ይዞሩ ነበረ እና ብሩ ይጠበቃል። የሎተሪ ብር ነው። ሎተሪ ገንዘብ እንደዚህ ያስገኛል ምናምን ተብሎ እንዲነገር ነው። ሌላው ሰውን ኮኮ ሰው ላይ ቁጭ ብሎ ጋሽ ውብሸታችን አይደሉ ሰው ትከሻ ላይ ቁጭ ብለው በሬ ያሻሽጡ ነበረ። ሰማ 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 እንዳያመልጥ ለፋሲካ በዓልህ ቢላው ያስፈልግህም እንዲሁ በእጅ የሚቆረስ ሰንጋ ቀርቦልሃል ኋላ እንዳያመልጥህ እላለሁ። በዓለም ደረጃ የድምፅ መሳሪያዎች መፈልሰፍ የድምፅ መሳሪያዎች መዳረስ ሲመጣ ወደ ኢትዮጵያም የድምፅ ማጉያ መሳሪያዎች ሲመጡ የውጭ ማስታወቂያ የምንለው ወይም አውትዶር ማስታወቂያ የምንለውም እንደዚሁ ተከትሎ መምጣት ከአውትዶር ማስታወቂያውና ከፕሪንት ሚዲያው ጋር ደግሞ አብሮ የአውትዶር ማስታወቂያ አካል የሆነው የሳይን ቦርዶች፣ የንግድ ምልክት ማሳወቂያዎች፣ የፍላጎት መግለጫ ቦርዶች እየተሰሩ የመጡበት ዘመን ነው። በንጉሠ ነገሥቱ አፄ ኃይለ ሥላሴ ዘመነ መንግስት ነው ማስታወቂያ መልክ የያዘ ወደ ሬዲዮ የገባው። ሬዲዮም ራሱ ሲመጣ ቅርብ ጊዜ ነው። እኛ በደረስንበት እድሜያችን አደባባይ ላይ ድምፅ ማጉያ ተቀምጦ ሬዲዮ ለማዳመጥ ሰው አደባባይ ቁጭ ብሎ ሬዲዮ የሚያዳምጥበት ትንሽ ልጆች ሆነን እናስታውሳለን፣ እናያለን። በዚያ ጊዜ ደግሞ ምን ሆነ? ማስታወቂያዎቹ ቅድም እንዳልኩት ህዝቡ በተቀበላቸው ሚዲየሞች በፈለጋቸው ሚዲየሞች ነው ኦዲየብል የሆነ በማዳመጥ ሲመጣ ለማንበብ ጊዜም ከሚፈጅ ሌላ ጊዜም ከሚያደርግ ነጋሪትም ከሚጎሰም ምንም ከሚል ድረስ ወደ ሬዲዮ ወደ ድምፅ። ስለዚህ አዲስ አደባባይ ላይ በሚቆሙ ድምፅ ማጉያዎች አማካኝነት ማስታወቂያዎች መተላለፍ ጀመሩ። ከመልካም ሽቱ መልካም ስም እንዲሉ አንዳንድ ታክሲ አሽከርካሪዎች ጥቅማቸውን ብቻ ከማሳደድ ይልቅ ለስማቸውና ለአሰራራቸውም ጥንቃቄ ቢያደርጉ ይበጃል እላለሁ። ማስታወቂያዎቻችን በተለያዩ ዘመናትና አጋጣሚዎች ለእድገታቸው መሰረት የጣሉ ጊዜያትም ነበሩ። የማስታወቂያ ስራዎች ወደ ቴሌቪዥን መስኮቶቹና ወደ ሌሎች ኤሌክትሮኒክስ ሚዲያዎች ብቅ ያሉበት ወቅቶች ለኢንዱስትሪው እድገት ሌላኛው በር ከፋች ወቅቶችም ናቸው። በወቅቱ አንድን ማስታወቂያ ሰርቶ ለማጠናቀቅ የነበረውን ድካምና ፈተና ደግሞ አንጋፋ የማስታወቂያ ባለሙያዎች ሊረሱት የማይችሉት ነው። በተለይ ቴሌቪዥኑ ነው ማለት በጣም ያሰቃየኛል። እንደው ጥሩ አነባለሁኝ እንጂ አስቸጋሪ ነበር። እዛ ጋር ሞኒተሩ አለ፣ እዛ ጋር ታያለህ፣ እዚህ ጋር ቴክኒሻኑ ይቀመጣል። ቴክኒሻኑ እንዲህ ይላል፣ እንዲህ ስልህ እንድትጀምር ይላል። ስዕሉን እያየህ እንድታነብ ይለኛል። እዚህ ወረቀቱ አለ። ቴክኒሻኑንም ያን ሞኒተሩንም እንዴ ነው እንደንትን ነው የምታየው። አይን እንዲህ እያለ ከዛ ላይ ልክሱ ጀምር ሲል ይሄንን ላላላላላላ ከስዕሉ እኩል እንዲያልቅ ነው የሚፈልገው። አሁን ወይ 3-4 ሰከንድ ትቀድማለህ ወይ 3-4 ሰከንድ ወደ ኋላ ትላለህ። እንደገና ትላለህ። ግማሽ ቀን ይፈጅ ነበር እሱ ነገር። ግን የኤሌክትሮኒክስ አድቨርታይዚንግ የምንለው ቴሌቪዥንና ሬዲዮ ማስታወቂያ ከሳቸው ነው የሚጀምረው ብንል ያው ሁሉም ባለሙያ ይግባባል ብዬ አስባለሁ። ሬኮርድ የሚያደርጉ ባለሙያዎች ወይም ኤዲቲንግ ስራው እንዳሁኑ ስላልነበረ ምርቱን በሆነ መንገድ የጠሩበት አጋጣሚ አለ። ምርቱን ኤግዛክት ስሙን አላውቅም። ሜቢ ፊሊፕስ ይመስለኛል ከሳቸው ጋር አብሮ ረጅም ጊዜ የቆየ ብራንድ ስለሆነ እና እንግዲህ ዘመናዊ ቴሌቪዥን ፊሊፕስ ምናምን እያሉ እያስተዋወቁ ሰከንዱ አልሞላላቸው፣ ስልክ ቁጥርም ተናገሩ አልሞላላቸው ደቂቃውና ፊሊፕስ ምርጥ ቴሌቪዥን እያሉ ቀጠሉ። አረ ፊሊፕስ እና ያው እንደዛው ተላለፈ። አረ ፊሊፕስ ያሉበት ምክንያት ምንድነው? ደቂቃውን ለመሙላት ነው። በእንደዚህ አይነት መንገድ ማስታወቂያዎች ተሰርተዋል፣ ሲሰሩ ነበረ። ዩማቲክ ካሜራ ያለው የኢትዮጵያ ቴሌቪዥን ብቻ ነው። ብሮድካስቲንግ ስታንዳርዱም የዩማቲክ ቴፕ ነበረ። በኋላ ከዩማቲኩ አይ ቲንክ ወደ ቤታካም ተሸጋገረ ይመስለኛል። ከቤታካም ደግሞ ሌሎቹ እነዚህ ዲጂታሎች አሁን የምናያቸው ቀስ በቀስ መምጣት ጀመሩ። እንደዚህ አይነት ነበር። ኢቨን የኤዲቲንግ እንትኑ እንዳሁን አልነበረም እና ሶፍትዌሮቹ በጣም አስቸጋሪ ነበር። አንድ ቦታ ተጭኖ ያቺ ስዕል እስክትመጣ
ጠቅ እየተደረገ እንዲህ እየተወጋ ምናምን እንግዲህ ሂደቱ ይሄ ነው እና ሚክሰሩ በጣም ትልቅ የሚፈለገውን ስዕል ወደሚፈለገው ለማምጣት ቀን ሙሉ ይፈጃል። ታነባለህ ሬዲዮ ያው ቴክኒሻኑ ጀምር ይላል ታነባለህ ቋንቋ ነበረ ከዚህ ጋር ምናምን አቆም ምናምን አይነት ነገሮች አሉ ምልክቶች እነሱንም ጭምር አብረን ተምረናል ሳናውቀው እና ይቀረጻል አበላሻለህ ያው መጎለዳደፍ አለ መሳሳት ፊደል መሳት እንዴት ነው ኤዲት የሚደረገው በለኝ እሱ ቴፑ ከተሰማ በኋላ ምልክት ይደረግበትና ተጋድሞ ቁርጥ ይደረጋል በፕላስተር ተያይዞ ነበር ያኔ ኤዲቲንጉ እንደዛ ነበር። እንደየዘመናቱ የማስታወቂያ ስራዎች አዳዲስ የአሰራር ሲስተሞችን እየተከተሉ መሰራታቸው ተወዳጅነት ኖሯቸው ተፈላጊውን ውጤት በቀላሉም ያስገኛል። ይህ የሆነ ዘንድ ደግሞ የማስታወቂያ ስራ የተደራሲያንን የዕድሜ ክልል የኑሮ ሁኔታና ፍላጎቶቹን ማወቅ ማህበረሰቡ የሚረዳው አጭርና ግልጽ ትኩረትንም የሚስብ አቀራረብ የተጠቀሙ ቀደምት የሀገራችን የማስታወቂያ ስራዎች ተወዳጅነታቸው ዛሬም ድረስ ነው። ከ89 በኋላ ወይም 90ዎች ውስጥ የተጀመሩ የማስታወቂያ ስታይሎች እንደምታውቃቸው ድራማዊ ይዘት አላቸው። ምርትም ግለሰቡም እኩል ነው የሚታወቁት እንደምታውቀው። አሁን እንደኛ ጊዜ ብዙ አዶች ሰርተናል፣ ግን አይተህ ከሆነ ምንም ክሬቲቭ ላይ አንታይም እና የ90ዎቹ ማስታወቂያዎች ድራማዊ ዘውግ ነበራቸው እስከ 2010 ድረስ ልንል እንችላለን። ለምሳሌ አንድ የጋሽ ውብሸትን ማስታወቂያ እንደ ጥሩ ምሳሌ በረሮ መጥፊያሽ ነው ዘንድሮ ጧሃን ቁንጫ ዘንድሮ የላችሁ ማምለጫ ቢምቢ የልገቢ ዝምብ አንቺ ስግብግብ እያለ የሚያስታውቅበት ዘመን ነበር። ስለዚህ በየዘመኑ የነበሩት ለምሳሌ በጣም ሰው አእምሮ ውስጥ ከማይጠፉ ማስታወቂያዎች ብናመጣ የጫማ ቀለም ማስታወቂያ የጥላሁን ጉግሳን የጫማ ቀለም ማስታወቂያ እንደው ሲኮንስ እናድርገውና ጋሽ ውብሸት መጣ። ከጋሽ ውብሸት በኋላ አሰፋ ጎሳይ መጣ፣ አድማስ አድቨርታይዚንግ መጣ። ከዛ በኋላ ጥላሁን ጉግሳ መጣ። ከዛ ሳምሶን ማሞ መጣ። ከዛ እኔና ሰራዊት መጣን። ከዛ አለምነህ ዋሴ መጣ። ከዛ ነገር እያልሽ ነው እዚህ ደረጃ የመጣው እና በጣም ሰው ጭንቅላት ውስጥ ከቆዩ የጫማ ቀለም ማስታወቂያዎች ውድድር ፉክክር ነበር። በነገራችን ላይ ፉክክሩ ከምርት ይልቅ ፉክክሩ በማስታወቂያ ሰሪዎች መካከል የነበረ ነው። እርስ በርሳችን ነበር የምንፎካከረው አንዱ ከአንዱ ጋር ለመብለጥ ክሬቲቪቲያችን የምንጠቀመው እና ያን ዘመን ጫማ ቀለሞች በብዛት ነበሩ። ከነሱ ውስጥ ነጥሮ የወጣው የጥላሁን ጉግሳ ማስታወቂያ ነው። ማምለጥ ነው የሚሻለው መሮጥ እየተሰባበረ ይሮጣል፣ ለጫማው ይደረስበታል። ጫማው ይጠረጋል። በኋላ ዋናው መጀመሪያ በሬው እንዳይወጋ ማምለጥ ነው ብሎ በሩጫ ነው እየሮጠ ነው ሰራው። ይሄ ጭንቅላትሽ ውስጥ ሊጠፋ ይችላል። አሁን ለምሳሌ በቅብብል ጋሽ ውብሸት ከሰሩት ማስታወቂያዎች ውስጥ ያው የባትሪ ድንጋይ ማስታወቂያ ያለ ነፍሷን ይማረውና ጸዳለ ገብረ ማርያም ትባል የምድር ጦር ኦርኬስትራ ዘፋኝ ነበረች፣ ድምፃዊ። ከሷ ጋር ሆነው ማስታወቂያ ሲሰሩት አንቺ ልጅ አንቺ የት ትሄጃለሽ? ወደ ሱቅ ምን ልትገዢ? ባትሪ ድንጋይ አይነቱ የፊሊፕስ ፊሊፕስ። ይሄ አንድ ስታይል ነበር ያን ጊዜ። እንዴ ነበሩ የደስታ ከረሜላውን እኔ ከአንዲት ልጅ ጋር የሰራሁት የራሴን ላስታውስ ብዬ ነው እንጂ ሌሎችም እንደዚህ የተሰሩ አሉ። እንዲታዩ የሚፈለጉበትን ፖይንት ኦፍ ቪው መፈለግ ነው። ለምሳሌ ጉድ ሞርኒንግ ብለሽ ምን ነው ትይዝልሻል? አለቀ። ሰላምታ እያቀረበ ነው ብለሽ አትይም። ሻይ አለቀ። ፕሪንትድ ጭንቅላቱ እስከ ዛሬ ድረስ ሁሉም ሰው የሚያስታውሰው ነገር ነው። የኔ ስራ ነው። ጉድ ሞርኒንግ ሻይ የኔ ስራ ነው የነበረው። እንግዲህ በእኔ ጊዜ እና ሰራዊት ፍቅሬ የሚሰሯቸው የቴሌቪዥን ማስታወቂያዎችን እናይ ነበረ ከሙሉዓለም ጋር። እንደምታውቀው ሳምሶን ማሞንም ማንሳት እንችላለን። ከነ ሰራዊት አይ ቲንክ የቆርቆሮ ማስታወቂያ ይመስለኛል፣ ያው ብዙ ሰው ያውቀዋል። ጥንካሬውን በደንብ ለመግለጽ ጣሪያ ላይ ወጥተው ቡና ወቅጠዋል እና ያው ኤግዛጁሬሽንም ቢሆን ክሬቲቭ ነው፣ ሰው እንዳይረሳው። የወቅቱ ክሬቲቭ ይሄ ነው። እነ ሳምሶንም የምታውቅ ከሆነ ፍሪጅን ሲያስተዋውቁ ፍሪጅ ከሌለው ምን ዋጋ አለው ብሏል አይደል? ከነሱ በኋላ ነው አሁን ክሬቲቭ ደግሞ አዶች ወይም ደግሞ ሲኒማቲክ አድ የምንላቸው የማስታወቂያ አይነቶች
እኛ ሀገር የመጡት። ሌሎች ዓለማት ላይ ግን ክሬቲቭ ኢንዱስትሪ ቆይቷል ከጀመረ። እኛ ጋር ግን እንዳልኩ አቶ ውሸት ናሬሽን ላይ ያተኮረ ማስታወቂያ ስታይል አለ። ይሄ ናሬሽን ስል ትረካዊ፣ ይሄ ንባባዊ የማስታወቂያ ኢንፎርማቲቭ የሆነ ሞር ኢንፎርማቲቭ ምርቱን በደንብ የሚያብራራ የማስታወቂያ አይነት ማለት ነው። 90ዎች ውስጥም ይሄ ነገር ቀጥሏል። አሁንም አለ ንባባዊ ማስታወቂያ። ግን አሁን ደግሞ ሙሉ ለሙሉ ክሬቲቭ አዶች ወይም ደግሞ ይሄ ከመናገር ማሳየት ወደሚለው የተቃረቡ ማስታወቂያዎችን በስፋት ቴሌቪዥን ላይ የተዘወተሩ ነው። የሀገራችን የማስታወቂያ ኢንዱስትሪ ጉዞ ሂደቶች ላይ ሳቢና ቀልብ ገዢ ማስታወቂያዎች ኪነ ጥበባዊ መልክን ተላብሰው እየቀረቡ ፈገግታ ጫሪና ከፍ ያለ ተዝናኖትን በተላበሱ አቀራረቦች እየተሰሩ የራሳቸውን የዘመን አሻራ አኑሯል። የማስታወቂያዎቹን አቀራረብ የዘመን ቅብብሎሽን በዘርፉ አንጋፎች እንዲህ ይታወሳል። የብስኩት ዘመን ላይ ሳምሶን ማሙ እየጣፈጦት ይበላል፣ እየጣፈጦት ያልቃል። ዳትስ ፕሪንትድ ጭንቅላት ውስጥ የሚቀርብ ማስታወቂያ ነበር። ማንም ያልተጠቀመበት ክሊሼ ያልሆነ ንጹህ አዲስ የመጣ ቃል ስለነበር የሳሚ በዛ መንገድ ነበረ። ግባ በለው ብልሽ አሁን አውቶማቲካሊ ምን ሰለብን አገልግሎት ነው ምንም ማንም ሰው ይነግረኛል በቀላሉ። ማስታወቂያዎቹ የሚመራቸው ቃል ማስታወቂያዎቹን የሚመራቸው ቃል ወይም እንዲታዩ የሚፈለጉበትን ፖይንት ኦፍ ቪው መፈለግ ነው። የሳሙና ዘመን ነበር። ሳሙና አገሩ ሳፋ እስከሚመስል ድረስ ጠቅላላ ማስታወቂያ ተደግመው ያልመጡ ብራንዶች ይሄዳል። ከማሌዥያ ተሰርቶ በትዕዛዝ 4 ኮንቴነር 5 ኮንቴነር ይመጣል። ባለሀብቱ ወይ ሲዳሞ ተራ ነው ወይ ምናምን ነው ማስታወቂያ ስሩ ይላል። ማስታወቂያው እሱም ራሱ የሚያወን ስለሆነ እርግጠኛ ነው። ግን ገበያው ልክ ማስታወቂያ በጣም ሂት የነበረበት ጊዜ ስለነበረ እሱን ስልት እሱን መንገድ ተከትሎ ይመጣል፣ ይሸጣል። የባንክ ዘመን ባንክ ጠቅላላ ማስታወቂያ ድርጅቱ በሙሉ አንዳንድ ባንክ ተከፋፍሎ እርስ በርስ ነው የሚራኮት ነበር። አሁን እኔ ፍራሽ ውስጥ የሚደብቀው ማስታወቂያ ዩኒክ ይሄን መንገድ ለመስበር ነው። ሻዶ ላለም ተመሳሳይ በቃ ባንክ አለ። ስለዚህ ፖዚሽን አድርገው በምን ትታያለህ? በተለየ መንገድ መምጣት አለበት። አንዳንድ ማስታወቂያዎች እኮ ከጥንካሬያቸው ከክብደታቸው የተነሳ ዛሬም እዚህ ደረጃ ላይ ደርሰን እንትን የምንለው ነገር አለ። አሁን ለምሳሌ እስቲ ውሃ እንካ ባክላይ ሃይላንድ ገዝተልኝና በሃይላንድ ጠርሙስ ጠበል አምጣልኝ። ሃይላንድ ነው ይሄው። ሃይላንድ በፊት ውሃ ነው እኮ። ሃይላንድ አሁን ዛሬ የምታየው ይሄ የታሸገ ውሃ ሁሉ ሃይላንድ ውሃ ነው። ጫማ ቀለም ኪዊ ነው የሚባለው። ዘመን በዘመን እየተተካ በነጋሪትና እምቢልታ የመልእክት ማስተላለፊያ ዘመን አብቅቶ በጃንሆይ ዘመነ መንግስት የህትመት ወይንም አውት ኦፍ ዶር የማስታወቂያ ነገራት ታሪክ ለኤሌክትሮኒክስ የሚዲያ ዘመን ላይ አድርሶታል። ይህ ደግሞ ለዘርፉ አዲስ የታሪክ ምዕራፍን ገለጠ። አዝናኝና ዘመን አይሽሬ የማስታወቂያ ስራዎች በዚሁ ዘመን በብዛትና በስፋትም ተሰርቷል። በወቅቱ የሚሰሩት ማስታወቂያዎች የሚሰሩበት መንገድ በራሱ እኔ በግሌ ምርጡ የማስታወቂያ ዘመን ነው ብለው ተሳስታል የሚለኝ ያለ አይመስለኝም። በዋናነት በአብዛኛው እያደገ ያለው ቴክኖሎጂው ነው። አሁን ቴክኖሎጂው በቃ ብሊንክ ነው፣ የአይን ብሊንክ ፍጥነት በዛ መጠን እያደገ ነው የመጣው። አሁን ደግሞ ኤአይ መጣ፣ አርቲፊሻል ኢንተለጀንሱ ጉደኛ ሆኗል። እና እንግዲህ አላውቅም ምን ያህል እነዚህ ቴክኖሎጂዎች አሳማኝ ሊሆኑ እንደሚችሉ አላውቅም። ማስታወቂያዎች አሁን ስፒድ አላቸው፣ ፍጥነቶቹ ሁሉ ለሁሉ ነገር ኮምፓተብል ናቸው ወይ የሚለው ነገር ጥያቄ ይፈጥራል። አንዳንድ ጊዜ ትውልድ የተቀባበለ ሲመጣ ሁልጊዜ አዳዲስ ነገር እየተፈጠረ ይሄዳል። ወይም ደግሞ አሁን እኛም አሪፍ የምንለው የማስታወቂያ ስታይል ኔክስት ምናልባት 10 years ወይም ደግሞ ከ20 ዓመት በኋላ ሙሉ ለሙሉ ቅርጹን ሊቀይር ይችላል። እና አሁን እንግዲህ ከ2005 በኋላ ያሉ ማስታወቂያ አይነቶች በእኛ አቆጣጠር ሙሉ ለሙሉ ኮምፕሊትሊ ያው በህይወት ስታይል ውስጥ መልእክትን የማስተላለፍ
ታሪኮች ላይ አተኩረው የሚሰሩት። ማንኛውም ነገር ዘመኑ ነው የሚመስለው። አሁን ያለነው ዲጂታል ኤራ ላይ ነው። አሁን ያለነው ኤሌክትሮኒክስ ሚዲያ ወጥተን ወደ ዲጂታል ኤራ የገባንበት ጊዜ ነው። አሁን የቲክቶክ ዘመን 8 ሰከንድ ስፓን ዘመን ነው። 8 ሰከንድ ነው። በቃ ከ8 ሰከንድ ውስጥ አይሰማሽም አይሽም። 8 ሰከንድ ውስጥ ጥሩ ሆነሽ ካያሽው ይቆያል፣ አለበለዚያ ኪክ ዩ ኦፍ። ስለዚህ በዛች 8 ሰከንድ ውስጥ ምንድነው ማረገው ነው። አሁን ግን ትልቁ ችግርና ትልቁ ስህተት 8 ሰከንድ ስፓን ስለሆነ በዛች ውስጥ በምነግረው ነገር ካፕቸር ያደርገኛል ብሎ ሲታሰብ በፊት በጣም ከምንጠነቀቅባቸው ነገሮች አንዱ ተአማኒነት ነው። ድምፁ ይታመናል ወይ? መልኩ ይታመናል ወይ? የሚነግረኝ ነገር የሚታመን ነው ወይ? ምክንያቱም ገንዘብ አውጥቶ ሊገዛ ነው። የማስታወቂያ ኢንዱስትሪ በጣም ኮምፕሊትሊ ተቀይሯል። አሁን እኛ ሀገር ራሱ በጣም ብዙ የሰው ኃይል አቅፎ ነው የሚንቀሳቀሰው። ኢኮኖሚውን ያንቀሳቅሳል። በፊት አሁን የማይፈቀዱ በጀቶች አሁን ይፈቀዳሉ። ለምሳሌ በእነ አቶ ብሸት ዘመን ፕሮዳክሽን ዲዛይን ሊኖር ይችላል፣ ግን በጀት አይያዝለትም። ከጊዜ ወይም ከአመት ዓመት ደግሞ ኢንዱስትሪ እየሆነ ሄዷል እና አሁን ትልቅ የሰው ኃይል የሚሳተፍበት ኢንዱስትሪ ነው። አሁን እዚህም ጄኔሬሽን ላይ የሚታዩ ችግሮችን ማንሳት አስፈላጊ ነው። አሁን ምንድነው አሁን የምናስተውለው ችግር ኤቭሪ ካምፓኒዎች ላይ አለ። ተመሳሳይነት ያለው የማስታወቂያ ዘውግ ታያለ። ቴክኖሎጂውም አብሮ ያድጋል፣ መሳሪያዎቹ አብረው ያድጋሉ። ክሬቲቭ የሆኑ ስራዎች በየጊዜው እየተፈጠሩ ይመጣሉ እና ብዙ እንግዲህ ሀቅ ነው። ትናንትና ሲሰራ የነበረበት ዛሬ የተሻለ ነገር አለ። ነገ ደግሞ ዛሬን የሚበልጥ ነገር እየተፈጠረ እያየን ነው። አሁን ደግሞ በጣም እያደገ በየጊዜው የምናያቸው በተለይ አሁን በጣም ፈጣን ነው ሁሉ ነገር እድገቱ እና ኦቨርናይት እንዳለፈው አንድ ዲኬድ እየቆየን ስራ ነው እየቆየን የሚቀያየርበት ሳይሆን አሁን የደረሰበት ደረጃ ኦቨርናይት የሚቀያየርበት ነው እና ቴክኖሎጂው በጣም ፈጣን ነው። ያው እንዲህ እያለ እንግዲህ እዚህ ላይ ደርሰናል። ከሁለቱ እንግዲህ ማስታወቂያ ዘውጎች በኋላ የመጣው ይሄ ሲኒማቲክ ክሬቲቭ ቲቪሲ ኮምፕሊትሊ ልዩነት አለው። በበጀት ደረጃ በጣም በጀት ይፈልጋል። ለምሳሌ ሪሰርች ይሰራል። ያን ይሰራም ማለት አይደለም፣ ያንን የሚመጥን ስራ ነው የሚሰራው ያኔም። አሁን ደግሞ ሰፊ ሪሰርች ይሰራል። ከሪሰርች በኋላ ነው ክሬቲቭ ቲም ወደ ምን የሚቀይረው፣ ወደ ስቶሪ የሚቀይረው የካምፓኒውን ብራንድ ማለት ነው ወይም የካምፓኒውን ምርት ወደ ስቶሪ ከተቀየረ በኋላም ደግሞ ታሪክ አልቆ ነው ቀረጻ የሚካሄደው። ከዛ በኋላ የሚቀረጽበት ኢኩዊፕመንት የፕሮዳክሽን እቃዎች ራሱ አሁን እኛ ሀገር ያልገቡ ሌንሶች አሉ። በዚህ አጋጣሚ ለፕሮዳክሽን ስራ የሚሆኑ ያልገቡ እስከ $130,000 $90,000 የሚገዙ ሌንሶች አሉ እና እንግዲህ ትልቅ የኮንስትራክሽን ስራ ነው ስለ ሎኬሽን አለ፣ ካስቲንጉ ራሱን የቻለ ነው፣ ፕሮዳክሽን ዲዛይን አለ፣ ኮስቹም አለ፣ ሜካፕ አለ። እያንዳንዱ ማስታወቂያ ከምርቱ ሎጎ ጋር አሶሴትድ ለማድረግ ብዙ ጥረት ይደረጋል። አሁን ላይ ግን ያው ወጣቱ ቆንጆ ሞባይሎች አሉ። እሷን ይዘው ያው ዛሬ እዚህ ሆቴል ውስጥ ያለ ነው እንትና ሆቴል ይባላል። ግሩም ምግብ ነው የሚሰሩት። አሪፍ ክትፎ አለ። እየተጫወትን ነው ምናምን ነገር ጫወቱልሃል፣ ደስ ይላል። እልም ትላለች። ዳይሬክት ነው የሚታየው። እኛ እኮ ያንን ስንሰራው ኧረ ትመርጣለህ፣ ሰው ይሄን አክተር ትመርጣለህ፣ ትሰራልኛለህ ወይ ስንት ይሄን ያክል ያኛውን እሷን ሳንቺ ስንት ሰራሽ ይሄን ያክል ጸጉሯን ተተኩሷ ወንዱንም ደግሞ ልብስ አልብሰኸው አሳምረህ እንደየ ማስታወቂያው ነው ብቻ እንደዛ አድርገን ነው የምንሰራው። አሁን ለምሳሌ እኛ ራሱ አንድ የሶፍት ድሪንክ ማስታወቂያ
50-50 አድርገን ሰርተናል። 50 ኤአይ ነው፣ 50 ደግሞ 50% ደግሞ ያው በሰው ኃይል የተሰራውና ምናልባት አሁን ኤአይ ምናልባት እንግዲህ ያው አፕዴት በደንብ እየተደረገ ምናልባት ተዋንያኖች ላይ ያስፈልጉ ይችላል። ይሄ ጥሩ ነው እያልኩ አይደለም። ዘመን የራሱ በረከቶች አሉት፣ የራሱ ትሩፋት አለው። ዛሬ ምን ይዞ መጣ፣ ነገ ምን ይዞ ይመጣል። ነገ ይዞ የመጣው ትሩፋትን ውጤት ነው መብላት የምፈልገው። አሁንም የምመኘው ዘመኑን የሚበልጡ ማስታወቂያዎች፣ ከዘመኑ በላይ የሆኑ ማስታወቂያዎች፣ የሚመሩ ማስታወቂያዎች፣ የሚያመራምሩ ማስታወቂያዎች፣ ገበያውን ኢንሃንስ የሚያደርጉ የሚያነቃቁ ማስታወቂያዎች። እኛ ገበያ በጣም አነቃቅተናል። በእኛ ጊዜ በጣም ለኢኮኖሚ በጣም ትልቅ ስራ ሰጠ ማስታወቂያዎቹ። አሁንም ይሄ ፋና ላይ ምናምን እስከ ቅርብ ድረስ ማስታወቂያዎቹ ይሄዳሉ እና ለረጅም ዓመት ለረጅም ዘመን የሚሄድ ጠንካራ ማስታወቂያ ሰው አእምሮ ውስጥ የሚቀሩ ሰው ልቦና ውስጥ የሚታተሙ ገዢውን ያመኑ ያሳመኑ ኦነስት የሆኑ አርቲስቲክ ፈጠራቸው ስነ ጥበባዊ ፈጠራቸው ከፍ ያለ ስራዎች በልጆቻችን ተሰርተው ማየት ፈልጋለሁ እመኛለሁ። ይህ አሁን ያለንበት የዲጂታሉና የኤአዩ ዘመንስ በቀጣዩ ወደ የትኛው ዘመን ያሻግረን ይሆን? ዘመን መልስ አለው። ዘመነች ኢትዮጵያ።